ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። አብራችሁን ቆዩም። በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበውና የብዙዎችን ስጋት የቀሰቀሰው የመካከለኛው ምስራቅ የኃይል ፍጥጫ ወደ አዲስና እጅግ ረቂቅ ምዕራፍ ተሸጋግሯል። ሩሲያ በአካባቢው እየታየ ያለውን የአሜሪካን ቀጥተኛ ያልሆነ ተጽዕኖ ለመግታት እንዲሁም በኢራን ላይ የሚሰነዘሩ ጥቃቶችን ለማስቆም ዝግጁ መሆኗን በይፋ በመግለጽ አዲስ የሽምግልና ጥሪ አቅርባለች። ይህ በቂ ነው በሚል መሪ ሐሳብ የተሰናዳው የሞስኮ መግለጫ አሜሪካ በቀጠናው የምታደርገውን ወታደራዊና ዲፕሎማሲያዊ ጫና ለመገደብና የኃይል ሚዛኑን ለማስተካከል የታለመ መሆኑን የፖለቲካ ተንታኞች ይናገራሉ። የሩሲያ ምክትል የውጭ ጉዳይ ሚኒስትር አሌክሳንደር አሊሞቭ በሰጡት ይፋዊ መግለጫ መሰረት ሞስኮ በኢራንና በአሜሪካ መካከል ያለው ውጥረት ለማርገብ ጠንካራ ፍላጎት አላት። በተለይም የኢራን መንግስት ፍላጎት ካሳየና ጥያቄ ካቀረበ ሩሲያ በሁለቱ ወገኖች መካከል እንደ ታማኝ አገናኝ በመሆን የሰላም ድርድር ለማስጀመርና ቀጠናዊ መረጋጋትን ለመፍጠር ዝግጁ መሆኗን አስታውቃለች። ይህ የሩሲያ ጥረት ሞስኮ ቀደም ሲል ይፋ ካደረገችውና የፋርስ ባሕረ ሰላጤ ደህንነት ጽንሰ ሐሳብ ተብሎ ከሚጠራው ስልታዊ እቅድ ጋር በቀጥታ የተገናኘ ነው ተብሏል። ይህ እቅድ በቀጠናው ያሉ ሀገራት የውጭ ኃይሎች ጣልቃ ገብነት ሳይኖርባቸው በራሳቸው የጋራ የደህንነት መዋቅር እንዲፈጥሩ የሚያበረታታ ሲሆን አሁን ላይ ባለው ተጨባጭ ሁኔታ ይህንን እቅድ ተግባራዊ ማድረግ የአሜሪካን ወታደራዊ መገኘት ጥያቄ ምልክት ውስጥ ሊጥለው እንደሚችል ይገመታል። ይሁን እንጂ ይህንን ታላቅ የዲፕሎማሲ እቅድ በተግባር ላይ ለማዋል በርካታ ውስብስብ መሰናክሎች ከፊት ተደቅነዋል። ከነዚህ መሰናክሎች መካከል ዋነኛው በሊባኖስ ውስጥ እየታየ ያለው አለመረጋጋትና ወታደራዊ ግጭት ነው። አሊሞቭ እንደገለጹት የሊባኖስ ወቅታዊ ሁኔታ በዋሽንግተንና በቴህራን መካከል ሊጀመር የሚችለውን የኒውክሌር ሆነ የሌሎች የደህንነት ድርድሮች ይበልጥ አስቸጋሪና ተለዋዋጭ አድርገዋል ብለዋል። ከዚህ በተጨማሪ የእስራኤል ቀጥተኛ ያልሆነ ተሳትፎ በአሜሪካ በኩል የሚገለጽበት መንገድ ሌላው ትልቅ ፈተና ሆኗል። እስራኤል በአካባቢው ያላት የደህንነት ፍላጎትና ከአሜሪካ ጋር ያላት ጥብቅ ወታደራዊ ህብረት ኢራን ከዋሽንግተን ጋር በምታደርገው ማንኛውም ድርድር ላይ አሉታዊ ተጽዕኖ እንደሚያሳደር ተገልጿል። ይህ ሁኔታ ሞስኮ የምታቀርበውን የሽምግልና አማራጭ ይበልጥ ፈታኝ ያደርገዋል። ሩሲያ በዚህ ታሪካዊ ወቅት ራሷን እንደ ዋና አስታራቂና የሰላም አስከባሪ አድርጋ ማቅረቧ በዓለም አቀፍ ደረጃ ያላትን የዲፕሎማሲ ሚና በከፍተኛ ሁኔታ ሊያሳድገው ይችላል እየተባለ ነው። አሜሪካ በሌሎች የዓለም ክፍሎች ካለው አጋሮቿ ጋር በተወጠረችበት በዚህ ጊዜ ሩሲያ በመካከለኛው ምስራቅ ያላትን ይዞታ ለማጠናከር ይህንን አጋጣሚ ለመጠቀም እየሞከረች እንደሆነ ይነገራል። ይህ እርምጃ ሞስኮን በቀጠናው የሚከሰቱ ግጭቶችን የመከላከልና የኃይል ሚዛኑን የመቆጣጠር ቁልፍ ተዋናይ ሊያደርጋት ይችላል። ይሁን እንጂ የሽምግልና ጥረቱ ስኬታማነት የሚወሰነው በኢራን ፍላጎት፣ በአሜሪካ ዲፕሎማሲያዊ ተለዋዋጭነትና በአካባቢው ባሉ ተጽዕኖ ፈጣሪ ኃይሎች ስምምነት ላይ ብቻ ነው። ይህ የሞስኮ አዲስ መግለጫ በመካከለኛው ምስራቅ ቀጣይ ዕጣ ፈንታ ላይ ምን አይነት ተጽዕኖ ይኖረዋል? ሩሲያ በእርግጥ በአሜሪካና በኢራን መካከል ያለውን ጥልቅ ልዩነት ማጥበብ ትችል ይሆን ወይንስ ግጭቱ ይበልጥ ወደ ከፋ ደረጃ ይሸጋግራል? አስተያየታችሁን በኮሜንት መስጫው ላይ ያጋሩን። ይህ በእንዲህ እንዳለ አሜሪካ ከሩሲያና ከቻይና ጋር ሊገጥማት የሚችለውን ባለ ሁለት ግንባር ጦርነት ታሳቢ በማድረግ ታክቲካዊ የኒውክሌር መሳሪያዎችን ለመጠቀም ያዘጋጀችው አዲሱ ሚስጥራዊ የጦርነት መመሪያ ነው። በሁለተኛ ደረጃ በኢራን ላይ የሚጣለውን ታሪካዊ ማዕቀብ ተከትሎ የዓለም የነዳጅ ገበያ እያሳየ ያለው መናወጥና በሆርሙዝ ወሽመጥ ላይ የተጋረጠው የአቅርቦት መቋረጥ ስጋት ነው። በሶስተኛ ደረጃ ደግሞ በመካከለኛው ምስራቅ በሰፈሩት የአሜሪካ ወታደሮች ዘንድ እየታየ ያለው የሞራል መውረድ ፍንጭ የሰጠውና በአንድ ወታደራዊ አውሮፕላን ላይ የተጻፈው አወዛጋቢ የተቃውሞ ጽሑፍ ነው። እነዚህ ክስተቶች እርስ በርሳቸው እንዴት ይያያዛሉ? ዓለማችን ወደ የትኛው አቅጣጫ የምሯት ነው? አሁን ዝርዝሩን በጥልቀት እንመረምራለን። ወደ መጀመሪያው ታላቅ ወታደራዊ መረጃችን ስናልፍ የአሜሪካ የጦርነት መመሪያ ወይም የመከላከያ ሚኒስቴር ፔንታጎን ለሀገሪቱ ዋና የጦር አዛዥ ወይም ለፕሬዝዳንቱ በክልላዊ ግጭቶች ወቅት ፈጣንና ገዳይ የሆኑ ወታደራዊ አማራጮችን ለመስጠት የሚያስችል አዲስና ሚስጥራዊ የኒውክሌር ስትራቴጂ እያዘጋጀ መሆኑ ታውቋል። ይህ አዲስ መመሪያ በዋናነት ትኩረቱን ያደረገው ከሩሲያና ከቻይና የሚቃጣበትን ወታደራዊ ስጋት ለመመከትና አጋር ሀገራትን ለመጠበቅ ያለመ ነው ተብሏል። ነገር ግን ይህንን ስትራቴጂ ልዩ የሚያደርገው ምንድነው? ስትራቴጂው በጦር ሜዳ ላይ አነስተኛ አውዳሚ ኃይል ያላቸውን ታክቲካዊ የኒውክሌር መሳሪያዎችን ከተለመዱ ወታደራዊ ስልቶች ጋር
አቀናጅቶ ለመጠቀም መታሰቡ ነው። ታክቲካዊ የኒውክሌር መሳሪያዎች ከመደበኛ ስትራቴጂካዊ የኒውክሌር ሚሳይሎች የሚለዩት በአቅማቸውና በሚያደርሱት ውድመት ልክ ነው። ስትራቴጂካዊ የኒውክሌር መሳሪያዎች መላውን ከተማና በሚሊዮን የሚቆጠር ሰዎችን በአንድ ጊዜ ለማጥፋት የሚሰሩ ሲሆኑ ታክቲካዊ የኒውክሌር መሳሪያዎችን ግን በተወሰነ ውስን የጦር ሜዳ ክልል ውስጥ የጠላትን ወታደራዊ እንቅስቃሴና ምሽግ ለመምታት የሚረዱ ናቸው። ይህ እርምጃ አሜሪካ ከሩሲያና ከቻይና ጋር በአንድ ጊዜ ሊገጥማት የሚችለውን ባለ ሁለት ግንባር ጦርነት ለመመከት ያላትን አቋም እንደሚያጠናክር ደጋፊዎቿ ይናገራሉ። በአንጻሩ ግን በርካታ የጦርነት ተንታኞች እንዲህ ያሉ መሳሪያዎችን መጠቀም መጀመር የዓለምን የኒውክሌር ጦር የመክፈቻ ደጃፍ ዝቅ የሚያደርገውና ወደማይመለስ ታላቅ እልቂት ሊያመራ እንደሚችል በማስጠንቀቅ ላይ ይገኛሉ። ወደ ሁለተኛውና የዓለምን ኢኮኖሚ እያናወጠ ወደሚገኘው የነዳጅ ገበያ ውጥረት እንለፍ። ሰኞ ዕለት የዓለም የነዳጅ ዋጋ ከ1 በመቶ በላይ ቅናሽ አሳይቷል። ይህ ቅናሽ የታየው ባለሀብቶች ዋሽንግተን በኢራን ላይ የምትጥለውን ተጨማሪ ከባድ ማዕቀብ ከመግለጿ በፊት ያገኙትን ትርፍ በፍጥነት ለመሰብሰብ በመሽቀዳደማቸው ነው። ይህ ክስተት ከመከሰቱ በፊት ባለፈው ሳምንት ግን በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ንግግር ሙሉ በሙሉ በመዘጋቱ ምክንያት የነዳጅ ዋጋ ከ5 በመቶ በላይ ከፍ ብሎ ሰንብቶ ነበር። ይህ ውጥረት በተለይ በዓለም ላይ ከሚንቀሳቀሰው ድፍድፍ ዘይት ውስጥ 1/5ኛው በሚያልፍበት በሆርሙዝ ወሽመጥ ላይ ከፍተኛ የስጋት ጥላ ጥሏል። የአሜሪካው የገንዘብ ሚኒስትር ስኮት ቤሰት እስካሁን በታሪክ ታይቶ የማይታወቅ እጅግ በጣም ጠንካራ ማዕቀብ በኢራን ላይ ለመጣል መዘጋጀታቸውን የገለጹ ሲሆን ፕሬዝዳንት ዶናልድ ትራምፕም ከኢራን ጋር የንግድ ግንኙነት ያላቸውን ሀገራት በሙሉ ከባድ ማዕቀብ እንደሚጠብቃቸው አስጠንቀዋል። የዚህ ማዕቀብ የመጀመሪያው ሰለባ የሆነችው ቻይና ስትሆን ለቻይናውያን ገዢዎች የሚቀርበው የኢራን ድፍድፍ ዘይት መጠን በከፍተኛ ሁኔታ ማሻቀቡና ዋጋውን መጨመሩ ታውቋል። በአንጻሩ ግን የኢራን መንግስታዊ የዜና ወኪል አይአርኤንኤ እንደዘገበው ቴህራን ከባግዳድ በቀረበላት ተደጋጋሚ ጥያቄ መሰረት በርካታ የኢራቅ ነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ በኩል እንዲያልፉ ፈቅዳለች። የኮመንዌልዝ ባንክ ኦፍ አውስትራሊያ የሸቀጦች ተንታኝ የሆኑት ቪቪክ ዳር እንደገለጹት አሜሪካ ኢራንን በኢኮኖሚ ለማግለል የምትከተለው ፖሊሲ ምን ያክል ውጤታማ እንደሚሆን ባይታወቅም ማዕቀቡ ከተሳካ ግን ኢራን ልትወስድ የምትችለው አጸፋዊ እርምጃ የነዳጅ ገበያውን ይበልጥ አስቸጋሪ ያደርገዋል ብለዋል። በሌላ በኩል ደግሞ የገበያ ባለሙያው ቶኒ እንደተናገሩት በኢራን አመራር ውስጥ በፕሬዝዳንት መሱድ ፔዜሽኪያን የሚመሩት ዲፕሎማሲያዊ መፍትሄን የሚሹ የለውጥ ፈላጊ ኃይሎችና እስከ መጨረሻው ለመዋጋት የሚፈልጉት አክራሪ ኃይሎች ከፍተኛ የውስጥ ትግል እያደረጉ ሲሆን በዚህ ሳምንት መጨረሻ ላይ የትኛው ወገን የበላይነቱን እንደሚያገኝ ግልጽ ይሆናል ብለዋል። በመጨረሻም ወታደራዊና ኢኮኖሚያዊ ውጥረቶች ባሉበት በዚህ ጊዜ በመካከለኛው ምስራቅ በሰፈሩት የአሜሪካ ወታደሮች ዘንድ የሞራል መውረድና ከፍተኛ የፖለቲካ ቅራኔ መፍጠሩን የሚያሳዩ መረጃዎች እየወጡ ነው። በቅርቡ በማህበራዊ ሚዲያ ኤክስ ላይ በኩዊንስ ኢንስቲትዩት ምክትል ፕሬዝዳንት በዶክተር ትሪታ ፓርሲ የተጋራው ምስል በዋሽንግተን ከፍተኛ ድንጋጤን ፈጥሯል። ምስሉ በመካከለኛው ምስራቅ በተሰማራውና የአሜሪካ አየር ኃይል ዋና የጦር መደገፊያ በሆነው ኬሲ 135 አር ነዳጅ ጫኝ አውሮፕላን ላይ የተጻፈ አወዛጋቢ የተቃውሞ ጽሑፎችን ያሳያል። እነዚህ መልእክቶች የአሜሪካን የመካከለኛው ምስራቅ ፖሊሲ በግልጽ የሚተቹም ፕሬዝዳንት ዶናልድ ትራምፕን የሚያሾፉና ወታደሮቹ በክልሉ ስላላቸው ቆይታ ያላቸውን ጥልቅ ምሬት የሚገልጹበት ናቸው። በአውሮፕላኑ ላይ ከተጻፉ መልእክቶች መካከል የሚከተሉት ይገኙበታል። ጥሩ ልጅ ሁንና እስራኤል የምትልን ሁሉ ፈጽም። ይህ መልእክት አሜሪካ ለእስራኤል የምታደርገውን ያልተገደፈ ድጋፍና በውሳኔዎቿ ላይ ያላትን ጥገኝነት የሚተች ነው ተብሏል። የሰላም ስምምነት ቁጥር 64 እየመጣ ነው። ይህ ሁሉ ድካም ለተቀደሰችው ምድር ነው። ይህ ደግሞ በክልሉ የሚደረገው ማለቂያ የሌለውና ውጤት አልባ የተኩስ አቁም ድርድርን የሚያንጓጥጥ መልእክት ነው። ኦፕሬሽን ኤፒክ ፊዮሪ መልእክት ደግሞ የፕሬዝዳንት ዶናልድ ትራምፕ ከሟቹና ወዛጋቢው ቢሊዮነር ጄፍሪ ኤፕስታይን ጋር የነበረውን ግንኙነት በቀጥታ በመጥቀስ ወታደራዊ አመራሩን የሚያንቋሽ ነው። ምንም እንኳን እነዚህ መልእክቶች እውነተኛነት እነማን እንደጻፏቸውና የተጻፉበት ሁኔታ በገለልተኛ ወታደራዊ አካላት ገና በይፋ ባይረጋገጥም ክስተቱ ግን አሜሪካ በመካከለኛው ምስራቅ በምታደርገው የረጅም ጊዜ ወታደራዊ ተሳትፎ ምክንያት በወታደሮቿ ዘንድ የተፈጠረውን ድካምና ውስጣዊ መከፋፈል በግልጽ ያሳይ ነው በማለት
የውትድርና ባለሙያዎች እየተነተኑ ይገኛሉ። የተከበራችሁ ተመልካቾቻችን የዛሬው ሰበር ዘገባችን እነዚህን ይመስሉ ነበር። አሜሪካ በሩሲያና በቻይና ላይ የነደፈችው አዲሱ የታክቲካዊ የኒውክሌር ስትራቴጂ የዓለምን ሰላም ያመጣል ወይስ ወደ ባሰ የኒውክሌር እልቂት ያመራል? በኢራን ላይ የሚጣለው አዲሱ ማዕቀብስ የነዳጅ ገበያውን ወዴት ይወስደዋል? በአሜሪካ አውሮፕላን ላይ ስለተጻፈው አወዛጋቢ ጽሑፍስ የእናንተ አስተያየት ምንድን ነው? እባካችሁ የተሰማችሁን ሀሳብ ከታች ባለው የአስተያየት መስጫ ሳጥን ውስጥ በዝርዝር አስፍሩልን። ይህንን ጠቃሚ መረጃ ለሌሎች በማጋራት ቪዲዮውን ላይክ እና ለጓደኞቻችሁ ሼር ማድረግ እንዳትረሱ። እንዲሁም በየቀኑ የሚወጡ ዓለም አቀፍ ትኩስና እውነተኛ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ነው። በሌላ ሰበር መረጃ እስከምንገናኝ ድረስ ሰላም ሁኑ። ሰናይ ጊዜ